ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ስለ አርሰናል ብቻ የምናወራበት ቻናላችን ክላሲክ አርሰናል ነው። ዛሬ በለንደን ደርቢ ታላቅ ግጥሚያ ታጅበን መጥተናል። የሰሜን ለንደኑ አርሰናል ከምዕራብ ለንደኑ ቸልሲ በካራቦ ካፕ የግማሽ ፍጻሜ መድረክ ላይ ፊት ለፊት ተፋቷል። አርሰናል ወይስ ቸልሲ ወደ ዊምብሊ ለሚደረገው ጉዞ ማነው ቀዳሚውን ድል የሚቀናጀው? በዛሬው ቪዲዮአችን በሁለት ቡድኖች ታክቲክ ሊኖር በሚችል አሰላለፍና ቁልፍ በሆኑ የሜዳ ላይ ፍልሚያዎች ዙሪያ ጥልቅ ትንተና ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ ስል በአክብሮት ጠይቃለሁ። አሁን ቀጥታ ወደ ዝርዝር ጉዳዮቹ እንግባ። በስታንፎርድ ብሪጅ የሚካሄደው ይህ የመጀመሪያ ዙር ፍልሚያ እንግዲህ ለሁለቱም ቡድኖች የውድድር ዓመቱን የመጀመሪያ ዋንጫ ወደ ካቢኔያቸው ለመውሰድ የሚያደርጉትን ጥረት በእጅጉ ያቀልላቸዋል። መድፈኞቹ በሰሜን ለንደን ያላቸውን ግርማ ሞገስ ይዘው ወደ ምዕራብ ለንደን ሲጓዙ፣ ሰማያዎቹ ደግሞ በገዛ ሜዳቸውና በደጋፊያቸው ፊት የአርሰናልን ግስጋሴ ገጥተው የበላይነታቸውን ለማሳየት ቆርጠው ተነስቷል። ሁለቱ ቡድኖች እንግዲህ በፕሪሚየር ሊጉ እያሳዩት ያለው እጅግ ጠንካራ ፉክክር የሮቡን ጨዋታ ውጤት ለመገመት አስቸጋሪ ያደርገዋል። አሸናፊ ቡድን ለዌምብሌይ ፍጻሜ ተስፋ ሰንቆ የሚወጣበት እንዲሁም ደግሞ ተሸናፊው ቡድን ትልቅ ጸጸት የሚሸክምበት በመሆኑ ጨዋታውን በከፍተኛ መነቃቃትና በታክቲክ ብስለት እንዲሁም ደግሞ በሜዳ ላይ ትንቅንቅ እንደሚታጀብ ምንም ጥርጥር የለውም። ወደ አርሰናል የታክቲክ አቀራረብ ስንመጣ ሚኬል አርቴታ እንደሚታወቀው ቡድኑ በለመደውና ውጤታማ በሆነው 4-3-3 ቅርጽ ይዞ እንደሚመጣ ቢጠበቅም እንደ ጨዋታ ሁኔታና እንደ ተጋጣሚ ጥንካሬ ወደ 4-2-3-1 ሊቀይረው የሚችልበትም ሰፊ ድል አለ። አርሰናል ወደ ስታንፎርድ ብሪጅ የሚጓዘው ተከላክሎ ለመጫወት ሲሆን ጨዋታውን ከመጀመሪያው ደቂቃ ጀምሮ በበላይነት ለመቆጣጠርና የኳስ ባለቤትነቱን ድርሻ ወስዶ ቸልሲን ለማፈን ነው። እንግዲህ ቡድኑ የሚጠቀምበት ሃይ ፕሬሲንግ የቸልሲ ተከላካዮችን ኳስ ከኋላ መስርተው እንዳይወጡ እንቅፋት ከመሆኑም በላይ ስህተት እንዲሰሩ በማስገደድ የግብ ዕድሎችን ለመፍጠር ዋነኛ መሳሪያዎች ይሆናሉ ተብሎ ይጠበቃል። በተለይም በክንፍ መስመር ያለው የቡካዮ ሳካ ግስጋሴ ለአርሰናል የማጥቃት መስመር የደም ስር ነው። ሳካ ካለው የግል ክህሎትና የኳስን እየነዳ ወደ ሳጥን ውስጥ የመግባት አቅም አንጻር የቼልሲ ተከላካዮችን በከፍተኛ ሁኔታ እንደሚያስጨንቅ ይጠበቃል። ከመስመር ከሚነሱ ጥቃቶች በተጨማሪ በመሃል ሜዳ ላይ ያለው የዴክላን ራይስ እና የማርቲን ኦዴጋርድ ጥምረት የቡድኑ ሞተር ነው። እንግዲህ ራይስ ከተጋጣሚ ጥቃት ማቋረጥና የመከላከል መስመር በመጠበቅ ረገድ የሚጫወተው ሚና እንዲሁም ደግሞ ኦዴጋርድ የጨዋታው ፍጥነት በመቆጣጠርና ቀዳዳዎችን በመፈለግ ረገድ ያለው ጥበብ ተዳምሮ አርሰናልን በመሃል ሜዳ ላይ ያለው የበላይነት እንዲጨምር ያደርገዋል። ከዚህም ባለፈ አርሰናል በቆሙ ኳሶች ያለው አስፈሪ ጥንካሬ በዚህ ጨዋታ ላይ ሌላ የድል መንገድ ሊሆን ይችላል። ጋብሪኤል ማጋሌሽ እና ዊሊያም ሳሊባ ወደ ተጋጣሚ የግብ ክልል በሚሄዱበት ወቅት ቸልሲዎች ትልቅ ፈተና እንደሚጠብቃቸው ግልጽ ነው። አርቴታ ይህን ጨዋታ እንደ አንድ የፍጻሜ ጨዋታ በመቁጠር ቡድኑ በሙሉ ትኩረትና በታክቲክ ብስለት እንዲንቀሳቀስ እንደሚያደርግ ይጠበቃል። ሊኖር የሚችል ግምታዊ አሰላለፍ በምንመለከትበት ሰዓት እንግዲህ አርሰናል በካራቦ ካፕ ግማሽ ፍጻሜ ላይ እንደመሆኑ መጠን ጠንካራ አሰላለፍ ይዞ እንደሚመጣ ይገመታል። በግብ ጠባቂነት ዴቪድ ራያ ሊሰለፍ የሚችልበት እድል ሰፊ ነው። በተከላካይ መስመር ላይ ደግሞ ሳሊባ፣ ጋብሪኤል ማጋልሽ፣ ቤን ዋይት እና ሉዊስ ስኬሊ፣ በመሃል ሜዳ ላይ ማርቲን ዙቢሜንዲ፣ ራይስ እና ኦዴጋርድ ሊኖሩ እንደሚችል ይጠበቃል። በማጥቃቱ በኩል ደግሞ ሳካ፣ ማርቲኔሊ እና ቪክተር ጊዮኬሬሽ የሚመሩት ይሆናል ተብሎ ነው የሚጠበቀው። የዚህ ታላቅ ጨዋታ ዕጣ ፈንታ የሚወስነው በመሃል ሜዳ በሚደረገው ብርቱ ፍልሚያ እንደሚሆን አያጠራጥርም። በተለይም በሊጉ ውድ ዋጋ የወጣባቸው ሁለቱ ቁልፍ አማካኞች ማለትም የዴክላን ራይስ እና የሞሴስ ካይሴዶ ግብግብ የጨዋታው ዋነኛ ማሳያ ይሆናል። ራይስ ጨዋታውን የማንበብና የተጋጣሚን ኳስ የማቋረጥ ብቃቱ ለአርሰናል ጋሻ ሲሆን፣ በሌላ በኩል ደግሞ ካይሴዶ ያለው ጉልበትና ኳስን ከጥቃት ወደ ማጥቃት በፍጥነት የመቀየር ችሎታው የቼልሲን የመሃል ክፍል ጥንካሬን ይወስኗል። እነዚህ ሁለት ተጫዋቾች በመሃል ሜዳ ላይ የሚያደርጉት የበላይነትን የመያዝ ትግል ቡድኖቻቸው የጨዋታ ፍሰት እንዲቆጣጠሩ ወይም ደግሞ ለሽንፈት እንዲጋለጡ የሚያደርግ ወሳኝ ነጥብ ነው ተብሎ ይጠበቃል። ከመሃል ሜዳ ፍልሚያ ባሻገር በክንፍ መስመር ላይ የሚደረገው የቡካዮ ሳካ እና የማርኮ ኩሬላ ፍልሚያ ሌላ ትኩረት የሚስብ የጨዋታ ክፍል ነው። ሳካ በፈጣን እግሮቹና በአንድ ለአንድ ግንኙነቶች ተከላካዮችን የማሸበር ተሰጥኦ አለው። ይህንን የአርሰናል ዋና የጥቃት ምንጭ ለመክታት ኩኩሬላ ከፍተኛ ኃላፊነት ይኖርበታል። ኩኩሬላ ሳካን አጥብቆ በመያዝ ነፃነት ከነፈገው የቸልሲ ተከላካይ ክፍል ይረጋጋል። ካልሆነ ግን ሳካ ለቸልሲ የኋላ መስመር ትልቅ ራስ ምታት መሆኑ አይቀሬ ነው። ሌላውና የዚህ ጨዋታ ወሳኝ መሳሪያ ሊሆን የሚችለው ደግሞ
የአርሰናል በቆሙ ኳሶች ላይ ያለው አስፈሪ ብቃት ነው። መድፈኞቹ በማዕዘን ምትና በቅጣት ግቦች ግብ በማስቆጠር በሊጉ ቀዳሚ እንደሆኑ ይታወቃሉ። ቸልሲ ይህንን የአርሰናል የአየር ላይ የበላይነትና የታክቲክ ስልት እንዴት ይቋቋማል የሚለው ጥያቄ ለእነሱ ትልቅ የቤት ስራ ነው። የቸልሲ ተከላካዮች በሳጥን ውስጥ ያላቸው ትኩረት ካለቀ ወይም ደግሞ የአርሰናል ረጅም ተጫዋቾችን በአግባቡ ካልተከላከሉ ጨዋታው በቆሙ ኳሶች ብቻ ሊወሰን የሚችልበት እድል ሰፊ ነው። ይህን የጥንካሬና የጥንቃቄ ፍልሚያ እስከ መጨረሻ ደቂቃ ድረስ ተመልካችን በጉጉት እንደሚያገኝ እርግጠኛ ነኝ። በአጠቃላይ ጨዋታውን ስንመለከት የምናየው ፍልሚያ እጅግ ጠንካራ፣ የታክቲክ ስልት የበዛበትና ጥንቃቄ የተሞላበት እንደሚሆን ይጠበቃል። አርሰናል ባለፉት ጥቂት የውድድር ዓመታት የገነባው የተጫዋቾች ስብስብ ጥራት፣ በሜዳ ላይ ያላቸው መግባባትና ቡድኑ አሁን ላይ የሚገኝበት አንጻራዊ መረጋጋት መጠነኛ የቅድሚያ ግምት እንዲያገኝ ያደርጓል። መድፈኞቹ እንደ ቡድን ያላቸው ጥምረት እና በትልልቅ ጨዋታዎች ላይ ያላቸው ልምድ ለቸልሲ ከባድ ፈተና እንደሚሆንባቸው ግልጽ ነው። ሆኖም ግን ቸልሲ በስታንፎርድ ብሪጅ ዝቅ አድርጎ መመልከት ትልቅ ስህተት ነው። ሰማያዎቹ በገዛ ሜዳቸውና ደጋፊዎቻቸው ፊት የሚኖራቸው ልዩ መነሳሳት ለአርሰናል እጅግ አስቸጋሪ ያደርገዋል። ይህ ጨዋታ የሁለት ዙር ፍልሚያ የመጀመሪያ እንደመሆኑ መጠንም ሁለቱም አሰልጣኞች ከመጀመሪያ ጨዋታዎች የመሆን ስጋት ስለሚኖራቸው ላለመሸነፍ ቅድሚያ እንደሚሰጡ ይጠበቃል። ይህም ጨዋታው በከፍተኛ ጥንቃቄ እንዲካሄድና የግብ ዕድሎችን ብዙም እንዳናስተውል ሊያደርገን ይችላል። ከሜዳ ላይ ካለው እንቅስቃሴና ከቡድኖቹ ወቅታዊ ሁኔታ በመነሳት ጨዋታው በጠባብ ውጤት ወይም ደግሞ አቻ የማለቅ እድሉ ሰፊ ነው። ነገር ግን በእኔ ግምት አርሰናል ጨዋታውን 2-0 የሚያሸንፍ ይመስለኛል። ለዛሬ ያስኩላችሁ የቅድመ ጨዋታ ትንታኔ ይመስል ነበር። ቪዲዮውን ከወደዳችሁ ላይክ፣ እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው።